ይኸውልሽ ቤሊ፣ አሁን የወንድማማቾች ሚስት ነን። ስለዚህ ትልልቅ ኃላፊነቶች አሉብን። አዎ አሉብን። ስለዚህ ለምሳሌ ከዚህ በኋላ አምነን የሚመለከቱ ጥያቄዎችና ኃላፊነቶች እኔን ይሆናል የምጠይቂ። ማን ያንን ያለ? አምነን። ቤሊ የገባሽ አይመስለኝም። እኔ ከዚህ በኋላ ያምነን አጋር ነኝ። በቃሽ። ምን? በቃ ይህንን ቃል አደጋግሚብኝ። እንዴ ለምን? መስማት ስለማልፈልግ። ያንቺን ፍላጎት ማሟላት አይደለም የኔ ኃላፊነት። እኔ የባሌ አጋር ነኝ ብዬ ማውራት ከፈለግኩኝ መብቴ ነው። ገባሽ? አዎ ገብቶኛል። የምታስፈርሚ ወረቀት ምንም ቢኖር እኔን ጠይቂ። ሌላው እዚህ ቤት ውስጥ ምንም ነገር ቢሆን እኔ ነኝ የሚፈቅደው። እሺ አለቃ። ሌላ ልትነግሪኝ የሚፈልጊው ነገር አለ? አዎ። ምንድን ነው? ዛህራ የዚህ ቤት ሰራተኛ ናት። ያንቺ አማካሪ አይደለችም። ደግሞ ከአንቺ ጋር የምታወራበትን ጊዜ ብዙ መስራት ያለባትን ስራ እየሰራች አይደለም። ስለዚህ ምን? ከዚህ በኋላ ኪችን ውስጥ በምንም አጋጣሚ ከዛራ ጋር ላይሽ አልፈልግም። ይኸውልሽ ማርያ፣ አንቺ የፈለግሽው ነገር ማድረግን መምራትም ትችያለሽ። ግን ደግሞ እኔ ስለማደርገው ነገር አንቺ ልትነግሪኝ አትችይም። አንቺ ያለሽ መብት ደግሞ እኔ መባረኩ እኩል አለኝ። ገባሽ? እንግዲያውስ ካልኩሽ ውጪ አንድ ነገር አደርጋለሁ በይና አንቺ ላይ መውሰድ ማልችለውን ውሳኔ ዛህራ ላይ አደርገዋለሁ። እና ዛህራን ከአንቺ ስልጣን ማሳያ ወጫት። አርፈሽ ተቀመጪ። ካልሆነ ግን እመኚ፣ በየትኛውም መንገድ አድርጌ ከዚህ ቤት እንድትወጣ አድርጋታለሽ። እኔ ናት የለኝም። በቃ እኔ ማሳበደር ለፍላጎታችሁ ይሳካላችሁ። በቃ ከማን ጋር ተጣልተሽ ነው? እኔም እኮ ከሚስቴ ቤሌን ጋር ብዙ ነገሮችን አድርጋለሁ። እባክህ ሚስቴ አትበል። ለምን ማለት ያው አልተጋባችሁም ገና። ወንድሜ ይሄ ሁላ አሽሙር አግባት፣ ቢያንስ ቀለበት እንኳን ሰርላት ለማለት ነው። አረ እንደዛ አይደለም ነው እንጂ። እንደውም ለሰርፕራይዙ ሰሞኑን እናንተ ታግዙኝና ቀለበት አስርላታለሁ። ተው ባሩክ፣ በደንብ አስብበት። ትንሽ እንኳን በደንብ ተዋወቁ። አየሽ ማርያም፣ እናንተ ሴቶች ቶሎ ማትታወቁ ፍጥረት መሆናችሁን ካለው ልምድ እየነገረኝ ነው። ታዲያ ንገረኝ፣ ዛህራ ምንድን ነው? እኔ ምንድን ነው ዛህራ? ጎሽሜ፣ እኔ ከሌላ የወለድኩት አንድ ሴት ልጅ አለች። ምን ዛህራ? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዲሁም የድር ድራማ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ዛሬ እንግዲህ አንዳንድ ነገር እናወራለን ስለ እና አምነን ድር ድራማ ላይ ያሉት ማለት ነው። በአሁኑ ሰዓት እንግዲህ አምነንና ቤሌን በጣም ትልቅ እልህ ውስጥ ገብተዋል። እሷም በልህ የአምነንን ወንድም እንግዲህ አገባለሁ እያለች ሽርጉድ እያለች ነው። እሱም ደግሞ አብሮ አደጉን ማርያን ካላገባሁ እያለ ነው። ሁለቱም ግን ትዳሩን ፈልገውት ሳይሆን እንግዲህ አንዱ አንዷን ለማስቀናት እየሄዱ ያሉበት ርቀት ህይወታቸውን ዋጋ አስከፍለዋል ብዬ አስባለሁኝ። በጣም ከባድ ነው ማለት ነው። ቤሌንም ለብቻዋ ሆና ታለቅሳለች። ነገር ግን እሱ ፊት በጣም ደስተኛ እንደሆነች እና ባሩክን እንደምትወደው ታስመስላለች። እሱም ደግሞ እንግዲህ ማርያ ውዴ ስለ ሰርጋችን እናውራ ምናምን እያለ ውስጡ ለቄስ የሚባለው ነገር በጣም ነው የሚገርመው። እንግዲህ አንዳንድ ከዚህ ላይ መማር ያለብን ነገሮች አሉ። በነገራችን ላይ ሁሉም እንዳመለካከቱ ነው። ብዙ ነገር መማር እንችላለን። እልህ በጣም የምትወዱትን ሰው ለማስቀናት እንዲሁም ደግሞ ያንን ሰው ወደ እናንተ ለማቅረብ ብላችሁ ከሌላ ሰው ጋር የምትለጠፉ ሰዎች በጣም ዋጋ ነው የሚያስከፍላችሁ ማለት ነው። ከሁሉም ነገር ራስን አግልሎ መኖሩ የተሻለ ነው። ያ ነገር እስከሚረጋጋ ድረስ ቢያንስ ቤሌንም እንኳን የባሩክን ፍቅር መቀበል አልነበረባትም ማለት ነው። እንግዲህ ወይዘሮ ማርያ ፍቅሯን እንደተቀበላት ስላወቀች እንግዲህ ገና ሴማን እንደመጣች ነበረ ተንደርድራ እንደተቀበላት የተናገረችው። አሁን ላይ ያለችው ህይወቷ በጣም ደስተኛ እንደሆነች ስትነግራት ሴማም የኔ ንግስት አንቺ ሁሌም ደስተኛ ሆነሽ ማየት ነው የምፈልገው ብላታለች። ግን አዲስ ነገር እንዳለ ልነግርሽ እፈልጋለሁ ስትላት ምንድነው ባሩክና ቤሌን በፍቅር አብረው እየኖሩ ነው፣ በቅርቡም እንደሚጋቡ እየነገሩን ነበር ስትላት እንግዲህ እንዴት በዚህ ፍጥነት ሆነ ትላታለች። ሆነ እንግዲህ ይኸውልሽ ሁሉም ነገር ድንገት ነው የሚሆነው በማለት
ማርያ እንግዲህ ለሴማ ነግራታለች ማለት ነው። እንግዲህ ወይዘሮ ሴማም ይኸውልሽ ማርያ እስካሁን እኔ እያገዝኩሽ ነበር እዚህ ደረስሽ። ከዚህ በኋላ አምነንን ራስሽ ማስተካከል ይኖርብሻል። እኔ ከዚህ በኋላ አይመለከተኝም በማለት እንግዲህ አምነንን ለማርያ አሳልፋ ሰጥታለች ሴማ። እንግዲህ ሴማም ሂጂ በቃ ዛሬ ፕሮግራም ስላለ ወደ ታች አምነንን ይዘሽ ውረጂ ካለቻት በኋላ እሷም ወደ ፕሮግራሙ ለመውረድ ወደ ታች ስትወርድ ባሮክን ታገኛለች። ባሮክ እንዴት ነህ? ደህና ነህ ወይ? ያለው አያቴ እንዴት ነሽ? እንዴት ነው ድርጅቱን ለመድክ እንዴ? አዎ በደንብ ለምጃለሁ። ከመልመዴም ባሻገር በጣም ስራ እየሰራሁ ነው እዛ ላይ ይላታል። በጣም ፈጣን ልጅ ትመስላለች። የሰማሁት ነገር እውነት ነው ወይ ትለዋለች። ምን ሰማሽ? ያንተና የቤሌን ነገር? አዎ ግን ይህን ነገር እኮ ነው የነበርኩ ልነግርሽ የምገባው ማን ነገረሽ? ይላታል። እሷም የነገረኝ ሰው ምንም አያደርግልም፣ ግን በጣም ደስ ብሎኛል። አዎ ድንገት እኮ ነው የሆነው ሳናስበው ነው። አይ ህይወት ሳታስበው የሚሆን ነገር አይደለም። ህይወት በስነ ስርዓት አስበህ አስተውለህ ነው መኖር ያለብህ በማለት ሴማን ገሰጽ አድርጋ ወደ ታች ትወርዳለች። እንግዲህ ማርያም ወደ ላይ ወደ ጭኛዋ ወደ አምነን ጋር ሄዳ እንግዲህ መቼ ነው የምንጋባው? እኛ ሰርግ መቼ ነው ስትለው በቅርቡ ይሆናል። አሁን ግን በጣም የሚያሳስበኝ ነገር ስላለ እሱን መጨረስ አለብኝ ብለን በማለት እንግዲህ ይዟት ወደ ታች ይዛው ወርዳለች። አምነን ውዴ እንግዲህ እኔ የሚያስጨንቅ ነገር ካለ ከጎን ሆኜ ላግዝ ዝግጁ ነኝ ትለዋለች። እኔ አንቺ እንድትጨነቂብኝ አልፈልግም በማለት እንግዲህ ወደ ታች ወርደዋል ማለት ነው። ታችን በማውረድ እንግዲህ ሁሉም ከተሰባሰቡ በኋላ ቤሌን ብቻዋን ነበረች። ወይዘሮ ሴማም እንግዲህ የት ሄደው ነው ታዲያ ምንም ነገር አልተዘጋጀም እንዴ በማለት ትጠይቃለች። እንግዲህ ማርያም እያዘጋጁ ይሆናል አሁን ይመጣሉ በማለት መልሳለች። ወይዘሮ ሴማ እንደዚህ በመሰባሰባችን ደስ ብሎኛል፣ እናንተስ ምን ትላላችሁ? አዎ በጣም ነው ደስ የሚለው። እናንተስ አምነን የልጄ እንዴት አደረክ? የእናንተ ሰርግ መቼ ነው ትለዋለች ማለት ነው። የእኛም በቅርቡ ይሆናል አያቴ፣ ብቻ ግን እስቲ እናስብበታለን በማለት እንግዲህ ለወይዘሮ ሴማ ትመልሳለች ማለት ነው። ወይዘሮ ሴማም እንግዲህ ቤሌን አንቺስ ምን አይነት አስተያየት አለሽ? አይ እኔ ምንም አስተያየት የለኝም እያዳመጥኩ ነው። አዎ ቶሎ መጋባት አለባቸው። አንዳንድ ጊዜ ስናረፍድ ህይወታችን ላይ ዋጋ ያስከፍለናል። ማጣት የሌለብንን ነገር ያሳጣናል። ስለዚህ ነገሮች ላይ ማርፈድ የለብንም በማለት እንግዲህ ለወይዘሮ ሴማ ስመልስላት ቤሌን አንቺ እኮ አስተዋይ ልጅ ነሽ፣ የምትናገሪው ንግግር ሁሉ የትልቅ ሰው ነው በማለት እንግዲህ ጨዋታውን ዘግተውታል ማለት ነው። እንግዲህ ማርያ በጣም ትልቅ ስህተት ሰርታለች። ከዛ ቤት ነቅሎ ሊያወጣት የሚችል ነገር ነው የሰራችው ማለት ነው። እሱ ምንድነው መጀመሪያ እንግዲህ ፕሮግራሙ ከመጀመሩ በፊት ወይዘሮ ሴማ ለማርያ ምንድን ነው ያለቻት? እዚህ ቤት ሁሉም ሰው አንድ አይነት ነው፣ ማንም መበደል አይችልም። ስለዚህ በማለት ስትጠይቃት እኔ ለምን እንደዚህ ያልሽ ብላት ነበር። ምክንያቱም ምን አስባ እንደሆነ አላውቅም። እንግዲህ ምናልባት ሴማ ዛህራ ነግራት ይሆን አላውቅም። ነገር ግን ማርያ ቤሌንን ለመቆጣጠር ያደረገች ነው ማለት ነው። ምክንያቱም ቤሌን እና ዛህራ እዛ ቤት እንደ እናትና እንደ ልጅ እንዲሁም ደግሞ ዛህራ በጣም ብዙ ነገር ለቤሌን እየነገረቻት ጥሩ እናት ስለሆነቻት እንግዲህ በዚህ ነገር ማርያ በጣም ስለምትቀና ያንን ነገር ማድረግ የለብሽም፣ እኔ ደግሞ የንጉሱ ሚስት ነኝ፣ እኔ የምልሽን ነገር መስማት አለብሽ በማለት ነው ቤሌንን ያስጠነቀቀቻት ማለት ነው። ቤሌንም እኔም እኮ በባሌ በኩል መብት አለኝ ብትላትም አንቺ ላይ ማድረግ የማልችለውን ነገር ዛህራ ላይ አድርጌ ከዚህ ቤት ማስወጣት እንደምችል ታውቂያለሽ በማለት እንግዲህ ቤሌን ከዛህራ ጋር እንዳትገናኝ አድርጋታለች ማለት ነው። ያው ቤሌን ነገሩ ቢከብዳትም ግን ይህን ነገር ለማድረግ ተገዳለች። ቤሌን እንግዲህ እሺ ሌላ የምትይው ነገር አለሽ ወይ ስትላት፣ ይኸውልሽ ከዚህ በኋላ እኔ የምልሽን ነገር ብቻ ነው የምታደርጊው። አምነንን በድርጅቱ በኩል አምነንን ማማከር ያለብሽን ነገር እኔ መጠየቅ ትችያለሽ፣ ምክንያቱም አምነን የኔ አጋር ነው ስትላት፣ ሁለተኛ እንደዚህ እንዳትዪ ፊት ትላታለች ማለት ነው። ለምንድን ነው እንደዚህ ማለት ነው? እኔ እንደዚህ ስትይ ስለማልፈልግ ነው፣ አምነን ባሌ ምናምን እንድትይ አልፈልግም ስትላት፣ እኔ እኮ ያንቺን ምቾት አንቺ ምቾት እንዲሰማሽ ለማድረግ አይደለም እዚህ ጋር የተቀመጥኩት፣ የራሴን ፍላጎት ነው የማስቀድመው። እኔ ደግሞ አምነን
የአምነን ሚስት ነኝ እያልኩ ማውራቱ ካስደሰተኝ የትም ቦታ ማለት እችላለሁ ትላታለች። በቃ እሺ እንደፈለግሽ ስለማይመለከተኝ ነገር አወራሁ መሰለኝ በማለት ጥላት ሄዳለች ማለት ነው። በሌላ በኩልም እንግዲህ ይሄንን ነገር አምነንም ሲደግመው ሰምተናል። አምነን እንግዲህ ለብቻው ቁጭ ብሎ ሳለ እንግዲህ ባሮክ መጥቶ ነበረ። አምነን ለምንድን ነው ግን እኔ ስመጣ ጊዜ ያለ ደስታ አሁን የለም ሲለው፣ አረ መስሎ ነው እንጂ በጣም ደስተኛ ነኝ፣ ግን ምን ሆነ ነው ብቻ ነው የተጨነቀ ትመስላለህ? አዎ የሆነ የማስበው ነገር ስላለ ለዛ ነው። አንዳንድ ጊዜ ደግሞ ለራስ ጊዜ መስጠት ያስፈልጋል ይለዋል። እኔ ግን እንደሚመስለኝ ከሆነ እኔና ማርያም ቤሌን ሆነን ተናገለን መሰለኝ ሲለው፣ ኧረ በጭራሽ እንደዛ አይደለም በማለት እንግዲህ አምነን ከመለሰለት በኋላ ለምንድን ነው ጭንቀትህን ለባለቤትህ ለማርያም ማትነግራት ይለዋል። እነግራታለሁ፣ እኔ እኮ ለቤሌን ስነግራት በጣም ነው የሚቀለኝ ይለዋል። እኔም እኮ ይቀለኝ ነበረ በማለት እንግዲህ ሲነግረው፣ አይ ማንን ነው የምትነግረው ሲለው፣ አይ ማርያም ማለት ነው። እና ለምንድን ነው የማትነግራት? አሁንም ተኮራርፈናል፣ አኩርፋኛለች። ለምንድን ነው የተኮራረፋችሁት? ደከማት መሰለኝ፣ በጣም ብዙ ጊዜ ታገሰችኝ፣ ደከማት መሰለኝ ይለዋል ማለት ነው። እንደዚህ እኮ ግን የሆናችሁ አይመስልም፣ በጣም ጥሩ ላይ ያላችሁ ነው የሚመስለው። አየህ አይደለም የሰው ልጅ በውስጡ በጣም ብዙ ነገር ይዞ ነው የሚሄደው፣ ከላይ ስታየው ግን ደስተኛ ይመስልሃል በማለት አምነንን እንግዲህ ይመልስለታል ማለት ነው። አምነንም እንግዲህ ይኸውልህ እኔ ለሚስቴ ብሎ ሲለው እንግዲህ ባሮክ ሁለተኛ ሚስቴ ስትል እንዳልሰማ እንደዚህ አትበል ይለዋል። እንዴ ለምን? አይ ማለት አልተጋባችሁም ብዬ ነው። ኦኬ ቀለበት እንዳደረግላት ፈልገ ነው፣ እንዲሁም ይሄን ነገር በቅርብ አደርገዋለሁ በቃ ወንድሜ በማለት ጭራሽኑ ከድጡ ወደ ማፍ አድርጎታል ማለት ነው። አምነንም ይሄንን ነገር አታድርግ፣ ቤሌንን አታውቃትም፣ ትንሽ ማወቅ ይኖርብሃል፣ ስለዚህ ታገስ፣ ትንሽ ቀን ትዕግስት ይኖርህ ቢለውም ባሮክ ግን አይ ቤሌንን የምታውቃት አንተ ከውጭ ነው፣ እኔ ግን ለእኔ ግን በጣም ምን አይነት ባል እንደሆንላት እራሱ እንደምትነግረኝ በጣም ጥሩ ልጅ ናት። ስለዚህ ቤሌን በቅርብ ነው ማገባት ይለዋል ማለት ነው። እንግዲህ በነገሩ አምነን ጭስስ እያለ ሊሆን ችሎታል። ምክንያቱም ሁለቱም ባለህ ምክንያት ነው እዚህ የደረሱት። እንግዲህ በላይ በኩል የወይዘሮ ዛህራ ሰርግ እንግዲህ ጥሩ በሆነ ሁኔታ አልቋል። መጨረሻ ላይም ወይዘሮ ዛህራ እንግዲህ ቤሌን እንደተቀየረችባት ነግረዋለች ማለት ነው ለጎሽሜ። ጎሽሜን በጣም ጥሩ እኮ ነው ታዲያ ቤሌን መቀየሯ እንደውም በጣም አምሮባታል ሲላት፣ እኔም ብለህ እኔን ማናገር አትፈልግም፣ ከኔ ጋር መሆን አትፈልግም ስትለው፣ ለምንድን ነው እንደዚህ የሆነው? ግን እንዴት ነው ቤሌን ልትቀየር የቻለችው? እሷም የተቀየረችው እንግዲህ ከአሁን በፊት አምነን ለሚስትነት ያልመረጠኝ ባለባበሴና በአኳኋኔ ነው በማለት ይኸው አዲስ ባህሪ ጀምራለች። እሱ ይመስለኛል አሁን ላይ ደግሞ አምነንን ለማናደር ብላ ጓደኛውን ባሮክን ወንድሙን አፍቅራለች። ባሮክ ማለት ማን ነው ብሎ ሲጠይቃት እንግዲህ ወይዘሮ ሞርዜና ልጅ ነው ወንድሙ ማለት ነው። እንግዲህ የማይሆን ነገር ይዛለች፣ የማይሆን ነገር ውስጥ ገብታለች ማለት በማለት እንግዲህ ለጎሽሜ ትነግረዋለች። ጎሽሜ ውይ ይሄ ነገር እንኳን በጣም ስህተት ነው፣ አይታያት ቀስ ብላ እንግዲህ ልትመለስ ትችላለች በማለት ወይዘሮ ዛህራን ለማረጋጋት ከሞከረ በኋላ ወይዘሮ ዛህራም እንግዲህ ጎሽሜ የሆነ የምነግርህ ነገር አለ ትለዋለች ማለት ነው። ቡና ፍሊልኝ፣ እሺ አፈላለሃለሁ፣ ግን ከዛ በፊት የምነግርህ ነገር አለ። ምንድን ነው የምነግርህ? ይኸውልህ እኔ እንደ ሌሎች ሴቶች ድብቅ መሆን አልፈለግም፣ ከአንተ በፊት የወለድኳት ሴት ልጅ አለች በማለት እንግዲህ ጎሽሜን ክው አድርገዋለች። በእርግጥ ጎሽሜ የደነገጠ አውቆ ነው እንጂ ከአሁን በፊት ክፍል ስንት ላይ እንደሆነ ባላስታውስም ግን ዛህራን የተዋት ልጅ እንዳላት ስላወቀ ነው እንጂ አሁን ላይ ሰርፕራይዝ የሆነው አውቆ ነው ያውቃል ማለት ነው ከአሁን በፊት። እንግዲህ በቀጣይ የቤሌን እና የአምነን ነገር ምን እንደሚሆን አብረን የምናይ ነው። ፍትህ አብረው የሆኑ ታረቁልን የምትሉ ላይ ቀርቡ